የመጀመሪያዎቹ የኢየሱስ ምስክሮች ፕሮፌሰሮች አልነበሩም ዶክተሮችም አልነበሩም ምኖች ነበሩ አሳ አጥማጆች ከፍ ያለ ትምህርት ቤት ያልተማሩ በገሊላ ባህር አካባቢ የከረሙ የናዝሬቱ ኢየሱስ ግን አሳ ከሚያጠምዱበት እየዞረ ትከሻቸውን እየመታ ኑ ተከተሉኝ ሲባል ምስክሮች ትሆናላችሁ ጴጥሮስ የት ነው የተማረው ትምህርት ቤቱን የሚያውቅ ሰው አለ እንድሪያስ የተማረበትን ትምህርት ቤት የሚያውቅ ሰው አለ ያዕቆብ የተማረበትን ትምህርት ቤት የሚያውቅ ሰው አለ እዚህ ግባ የሚባል ትምህርት ቤት ያልተማረውን ሰው በአይሁድ ሃይማኖታዊ ሥርዓት ውስጥ ፖዚሽን የሌለውን ሰው አንድ ተራ አሳ አጥማጅ የናዝሬቱ ኢየሱስ ምን በሉኝ ተከተሉኝ ለምን ምስክሮቼ ትሆናላችሁ ለመጀመሪያ ጊዜ ምስክርነት የተጀመረው የናዝሬቱ ኢየሱስ በተሰቀለበትና በሞተበት በሶስተኛው ቀን በተነሳበት በኢየሩሳሌም ከተማ ውስጥ ነው በመጀመሪያው ክፍለ ዘመን ምስክርነት የተቀጣጠለው እንደ ግንብ ለዘመናት የተገነባውን የአይሁዳውያንን ሃይማኖታዊ መረብ በጣጥሶ አዲሱ ሃይማኖት እንደ ኒኩሌር ቡም ብሎ ሲወጣ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 5 ላይ የተጻፈውን ሐሳብ ከኔ ጋር አብረን እንመለከታለን እምነታችሁም በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃልም ስብከትም መንፈስንና ኃይልን በመግለጥ ነበር እንጂ በሚያባብል በጥበብ ቃል አልነበረም ይሄንን የሚናገረው ጳውሎስ ነው እንደነንትና በሚያባብል ቃል አልሰብክም የሰውን ጥበብ መነሻ አርጎ እንደሚያስተምሩና እንደሚናገሩ አስተማሪዎች አልመጣው ስብከትም ቃልም ኃይልንና መንፈስን በመግለጥ ነው ይላል ቃልም ንግግርም ምስክርነትም ምንና ምንን መንፈስንና ኃይልን በመግለጥ እናንተ ውስጥ የሚገለጥ ኃይል አለ አንተ ውስጥ የሚገለጥ ኃይል አለ ነው ያልኩት የኢየሱስ ምስክር መሆናችሁን አምናችኋል እንግዲያውስ ከዚህ በኋላ እንደዚህ ይሆናል በደረስክበት ስፍራ ሁሉ ኃይልና መንፈስ ይገለጣል እርኩሳን መናፍስቶችን ከላይ ወደ ታች የሚፈጠፍጥ ሟርተኞችን ከተማ የሚያስለቅቅ መንፈስንና ኃይልን በመግለጥ እመሰክራለሁ በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 5 ላይ የተጻፈውን ሐሳብ የተናገረው ፖል ነው ፖል ሲናገር እንደዚህ ይላል የኔ አመጣጥ እንደሌሎች አይደለም እኔ የተቀበልኩት ወንጌል ተረት አይደለም ተራ ወሬ አይደለም መልካም ዜና ነው በኔ ንግግር ውስጥ ኃይል አለ ይላል እሰብካለሁ የሚሰብከው ኃይል በምልክት የታጀበ ይሆናል ነው አገልጋዮች የሚናገሩት ቃል ባዶ አይደለም ኢየሱስ ያድናል ስንል ቃሉ በምልክት መታጀብ አለበት መዳን በሌላ በማንም የለም ብለን ስንናገር የምንናገረው ቃል በምልክት መታጀብ አለበት እግዚአብሔር ምስክሬ ነው ከዛሬ ጀምሮ ዛሬ ከመስከረም 30 ጀምሮ አንዳንድ ሰዎች በደረሳችሁበት ስፍራ ሁሉ ምልክት ይከተላችኋል አፖስቶል ፖል ይሄንን ቃል የሚናገረው የጥበብ ጫፍ ነክተናል ብሎ በሚያስቡት በግሪካውያን መሃል ሆኖ ነው ብታምኑም ባታምኑም የኔ አመጣጥ ለየት ያለ ነው ይላል ተቀበላችሁም አልተቀበላችሁም እኔ እንደ ሌሎች አልመጣሁም እኔ የሚናገረው ቃል በሰው ጥበብ የተመሰረተ አይደለም ኃይልንና መንፈስን በመግለጥ ነበር እንጂ እነዚህ ፓኬጆችን ይዘት ወጣለ ዛሬ ኃይልና መንፈስና ኃይል ተሰብካለህ ኃይልና መንፈስን እምነታችን በሰው ጥበብ የተመሰረተ አይደለም ክርስትና በራሱ በሰው ጥበብ የተመሰረተ አይደለም የክርስትና መስራቹ የናዝሬቱ ኢየሱስ ነው ትክክለኛው ክርስትና የተመሰረተው በሰው ጥበብ ሳይሆን የእግዚአብሔር ጥበብ በሆነው በኢየሱስ ክርስቶስ ላይ ነው የተመሰረተው የትክክለኛው ክርስትና ግራውንዱ ኢየሱስ ነው የኛ ነው የሚሉ ሰዎች በደንብ እንዲሰሙ ፈልጋለሁ የኛ የሚባል ክርስትና የለም
ክርስትና የኔ ነው ይላል ኢየሱስ። መስራቹ እሱ ነው። ባለራዩም እሱ ነው። ጀማሪውም እሱ ነው። የክርስትና መጨረሻውም ኢየሱስ ነው። በኢየሱስ ነው የተጀመረው፣ በኢየሱስ ነው የሚያልቀው። የሚመጣ ነገር ካለ ይምጣ። ፍርጥርጡን አውጥታችሁ ስበኩ። በትንትኑን አውጥታችሁ ተንብዩ። የሚመጣ ነገር ካለ ይምጣ። የምትቀበለው መከራ ካለ ተቀበል። የምትጋፈጠው ችግር ካለ ፍለፊት ጎሮሮ ለጎሮሮ ተናነቅ። አንተ የኢየሱስ ክርስቶስ ምስክር ነህ። እኔ የምሰብከውና የማስተምረው ትምህርት እናንተ እንደምታስተምሩትና እንደምትከተሉት አይነት አይደለም። ትምህርትም ስብከትም ንግግርም ከናንተ ወጣ ያለ ነው። እናንተ ከምትከተሉት አካሄድና መስመር የተለየ ነው። ምንድነው ያንተን ለየት የሚያደርገው ብሎ ለሚጠይቁ ሰዎች እንደዚህ ይላል። የናንተ ቃል ባዶ ነው፣ የኔ ቃል ግን ውስጡ ላይ ኃይል አለው። ምን አለው? አመናችሁም አላመናችሁም ኃይል ከሌለ ኃይል ላለው ትውልድ አስረክብ። ኃይል ካለ ሄድና ተገለጥ። ኃይል ከሌለ ኃይል ላለው ትውልድ ልቀቅ። ኃይል ካለ ደግሞ እንደ ኤልያስ ተገለጥ። ኃይል ከሌለ ኃይል ለያዘው ትውልድ ልቀቅ። ኃይል ካለ ደግሞ እንደ ኤልያስ ተገለጥ። ጳውሎስ በምድር ላይ በነበረበት ዘመን ሰባኪዎች አልነበሩ? አስተማሪዎችስ ነበሩ? የጥበብና የእውቀት ሰዎችስ ነበሩ? የሰውን ጥበብና ዕውቀት የሚከተሉ ሰዎችስ ነበሩ? በዓለማችን ላይ ፍልስፍናና ዕውቀት የጀመረው ከግሪክ ነው። የፍልስፍና ምንጭና ማዕከል በሆነው በግሪክ ከተማ ውስጥ ቆሞ ጳውሎስ እንደዚህ ይላል። እናንተ የጥበብ ሰዎች፣ እናንተ የዕውቀት ሰዎች፣ ጊዜያዊ የሆነውን የሰውን ዕውቀት መሰረት ያደረጋችሁ፣ በሰው ዕውቀት ላይ የቆማችሁ፣ ግራውንዳችሁን የሰው ጥበብ አድርጋችሁ የተነሳችሁ እናንተ የግሪክ ሰዎች፣ እናንተ አስተማሪዎች፣ እናንተ ሰባኪዎች፣ እናንተ ተናጋሪዎች እኔ መጥቻለሁ። የመጣሁት ግን እናንተ በመጣችሁበት ሲስተም ሳይሆን ወጣ ባለ አሰራር መጥቻለሁ። የኔ አመጣጥ ያስደነግጣል። የኔ አመጣጥ የሚያፈራርሰው ነገር አለ። የኔ አመጣጥ የሚነቅለው ነገር አለ። የኔ አመጣጥ የሚተክለውም ነገር አለ። እኛም እንሰብካለን፣ አንተም ትሰብካለህ። እኛም እንናገራለን፣ አንተም ትናገራለህ። ጳውሎስ ሆይ ልዩነቱ ምንድነው? በንግግራችንና በንግግር መሃል፣ በስብከታችንና በስብከት መሃል ያለው ልዩነት ምንድነው ብሎ ሲጠይቁ ልዩነቱ ስብከተም ምስክርነተም ኃይልንና መንፈስን በመግለጥ ነው። ዓለም ላይ ያልተፈጠረ አማርኛ እየተጠቀሙ የሚያስተምሩ አወዛጋቢ አስተማሪዎች በመድረ ኢትዮጵያ እጅግ በጣም በሽ ናቸው። በሚናገሩት ቃል ውስጥ ግን ኃይል የለም። ይሄ ሁሉ አይደለም። ሶስት ሰው ነው የምፈልገው እንደ ጌዲዮን ሰራዊት በጣም ብዙ ትውልድ ወደ ኋላ ሲመለስ አልመለስም ብሎ የሚቀጥል ወገቡን የታጠቀ ወገቡ ላይ አደገኛ ቀበቶ ያለ እግሩ ላይ የወንጌል ጫማ ያጠለቀ በእጁ የመንፈስ ሰይፍ ያዘ በመድርቱ ላይ ያለውን መርገም እየቆራረጠ የሚቀጥል ትውልድ ይታየኛል። ይሄ ትውልድ መነሳቱን የገሃነም ደጅ አይከለክልም። ይሄ ትውልድ እንዳይነሳ የሚከለክል ኃይል የለም አለን ጌታ። አጠገባችሁ ካለው ሰው ጋር ተነጋገሩ እስኪ። እምነታችን ክርስትናችን በሰው ጥበብ የመጣ አይደለም። በሰው ዕውቀት የተመሰረተ አይደለም። በምን የተመሰረተ ነው? በእግዚአብሔር ኃይል የተመሰረተ ነው። በአስተማሪና በአስተማሪ መካከል፣ በሰባኪና በሰባኪ መካከል፣ በሚመሰክሩትና በሚመሰክሩት መካከል ያለው ልዩነት ምንድነው? በጣም ግልጽና አጭር ማብራሪያ አለኝ። ጳውሎስም ያስተምራል፣ የግሪክ አስተማሪዎችም ያስተምራሉ። ጳውሎስም ይመሰክራል፣ ግሪካውያንም ይመሰክራሉ። ጳውሎስም ይናገራል፣ የግሪክ አስተማሪዎችም ይናገራሉ። በጳውሎስ ትምህርትና በእነሱ ትምህርት መሃል ምንድነው የተፈጠረው?
በጳውሎስ ንግግርና በእነሱ ንግግር መሃል በጳውሎስ ስብከትና በእነሱ ስብከት መካከል የተፈጠረው ልዩነት ወይም ጋፕ ምንድነው ሲባል እነሱ ሲያስተምሩ ጸጥ ነው ጳውሎስ ሲያስተምር አጋንንት ይጮሃል እነሱ ሲያስተምሩ ምንም የለም ጳውሎስ ሲያስተምር ሰው ጌታን ይቀበላል እነሱ ሲያስተምሩ ምንም አይነት እንቅስቃሴ የለም ጳውሎስ ሲያስተምር ሰው ሁሉ በመንፈስ ቅዱስ ኃይል ይሞላል እነሱ ሲያስተምሩ የሰው አይን ሁሉ ወደ ሃይማኖት ይመጣል ጳውሎስ ሲያስተምር ደግሞ የሰው አይን ሁሉ ወደ ጌታ ይሆናል ልዩነቱ ምንድነው ሲባል ጳውሎስ በሚናገረው ቃል ውስጥ የእግዚአብሔር ኃይል አለ በመንናገረው ቃል ውስጥ ኃይል አለ ሼካቶ ማሳ አማኮኖንቶ ፖዮ ሊያፕራሞሳፓያ ላኖኮቮሺያስ ሁላማቴኒያ አናካላ ሮሴሽ ሊሳና ማኮንዲያ ሞኖሎ ቦያሲያስ ግሪካውያንና ሌሎች ከሚያስተምሩት ትምህርት የጳውሎስ ትምህርት ወጣ ያለ ነው ወጣ ያለበት ምክንያት ወደ ሃይማኖታችሁና ወደ ስራታችሁ ሰዎችን የምትጠሩት ደስ በሚልና በሚያባብል ቃል እያስተማራችሁ ነው በቃላት ውበት ነው ሰዎችን ወደ ራሳችሁ የምታመጡት እኔ ደግሞ እንደናንተ የቃላት ውበት አልጠቀምም የቃላት ኃይል እጠቀማለሁ እንግሊዘኛው እንደዚህ ይላል ፎርስፉል ይላል በጣም ጉልበት ያለው ግንቡን የሚሰባብር አጥሩን የሚነቃቀል የሆነ ነገር ሽባ የሚያደርግ ፎርስፉል የሆነ ቴስቲሞኒ አለኝ ፎርስፉል የሆነ ምስክርነት እመሰክራለሁ አለ በንግግርና በቃላት እምነታችን አይታይም እምነታችን በዚህ ማሳየት አንችልም የምንከተለውን ጌታ የምናምነውን እምነት የሚጀምረው ከውስጥ ነው በውስጣችን የተጀመረውን ይህንን እምነት በንግግርና በቃላት ብቻ መግለጥ አይቻልም እምነታችን በንግግርና በቃላት ብዛት የሚገለጥ አይደለም እምነታችን የሚገለጠው ኃይልንና መንፈስን በመግለጥ ነው የሌሎች እምነት በብዙ ዲኮሬሽን የታጀበ ነው የኛ እምነት ምንም አይነት የቃላት ዲኮሬሽንና ውበት እምነታችን በተዋበና በአማረ ቃላት አይገለጥም የእምነታችን ኃይል የሚገለጠው እምነታችን ምን ያህል ኃይል እንዳለው ሊገለጥ የሚችለው በኃይል ነው የፈራና የደነገጠ ከገላል ተራራ ያልፈራና ያልደነገጠ በነገራችን የእግዚአብሔርን መንግስት ቃል ብቻውን አይገልጥም የሰው ቃል የተለመደ ነው በሰው ቃል ውስጥ ኃይል የለም የሰው ቃል ምንም አይነት ነገር ሊፈጥር አይችልም የእግዚአብሔር መንግስት በሰው ቃል ምን አይልም አይታይም በእኛ ውስጥ የእግዚአብሔር መንግስት አለ የእግዚአብሔር መንግስት ያለው መሬት ላይ አይደለም የእግዚአብሔር መንግስት ያለው የት ነው ክርስቶስ ኢየሱስ የዛሬ 2017 ዓመት በፊት በልቤ ላይ ነው መንግስቱን የጀመረው እዚህ ጋር ነው የእግዚአብሔር መንግስት የተጀመረው ስለዚህ በልባችሁ ላይ ያለው የእግዚአብሔር መንግስት የሚገለጠው በቃላት ብዛት አይደለም በልባችሁ ላይ ያለው የእግዚአብሔር መንግስት የሚገለጠው ውበት ባለው ንግግር አይደለም በውስጣችሁ ላይ ያለው የእግዚአብሔር መንግስት መገለጥና መታየት የሚችለው በኃይል ሲሆን ነው ኃይሉ ደግሞ የናንተ ሳይሆን የመንፈስ ቅዱስ ኃይል ነው የተወሰነ ትውልድ ከመድረክ ላይ ሲወርድና የተወሰነ ትውልድ ወደ መድረክ ሲመጣ ያለው የሚለቅ ትውልድ አለ የሚይዝ ትውልድ አለ የተወሰነ ትውልድ መድረኩን ለቆ ሲወርዳ ያለው ሌላ የታጠቀ አዲስ ትውልድ ደግሞ ወደ መድረክ ሲመጣ ያለው በዚህ ትውልድ ውስጥ አንተን አየሁ በዚህ ትውልድ ውስጥ አንቺን አየሁ ይሄ ትውልድ ተረኛ ትውልድ ነው አለኝ ጌታ እየመሰከርኩ ያለው በሚያባብል ቃል አይደለም አንተ የምትኖረው ዘመን እኮ 70 እና 80 ነው አሁን 80ም እየገባ አይደለም ሰው 60 እስከ 70 ነው ከዛ በኋላ ቻው
ትንሽ ዘመን ነው የቀረው በዚህ በቀሪው ዘመን ማን ነው የምፈራው ውስጥ ላይ ያለውን ተዋርገ መስክር ከታሰርክ ውበት ይሆናል ከታሰርክ ዋጋ ይጨምራል ከተደበደብክና ደም ከፈሰሰ የእግዚአብሔር መንግስት የሚገለጠው በዚህ መልኩ ነው yes ትውልድ ተነስቷል ምድርቱ ላይ ንቅናቄ የሚፈጥር ትውልድ ተነስቷል ጨለማውን ከብርሃን የሚለይ ትውልድ ተነስቷል አንዳንድ አካባቢ የሞት ሽታ የሚሆን አንዳንድ አካባቢ ላይ የህይወት ሽታ ሆኖ የሚገለጡ ሰዎች ለአንዳንዶች የሞት ሽታ ለአንዳንዶቹ ደግሞ የህይወት ሽታ ትሆናል የምትሰብከው መንግስት የእግዚአብሔር መንግስት ነው አይደል የኢየሱስ ምስክር ናችሁ የሞቱና የትንሳኤው ምስክሮች ናችሁ የወንጌል ሰባኪዎች ናችሁ በውስጣችሁ ላይ ያለው የእግዚአብሔር መንግስት ነው እሱ የሚገለጠው እንዴት ነው እኔ የእግዚአብሔር መንግስት ሰባኪ ነኝ ብለሃል የእግዚአብሔር መንግስት ሰባኪ መሆንን ሰዎች እንዴት መለየት ይችላሉ እንዴት ነው በሱፍ ነው በሙሉ ልብስ ነው አይደለም በሚያምር ከራባት ነው አይደለም አንተ የእግዚአብሔር መንግስት ሰባኪ መሆን የሚታወቀው ኃይልና መንፈስ ካንተ ውስጥ ሲገለጥ ነው ያኔ ሰዎች እንደዚህ ይላሉ oh this is the man of God ይላሉ ይሄ ሰው የእግዚአብሔር ሰው ነው ይሄ ሰው የእግዚአብሔር መንግስት ሰባኪ ነው ይላል እቺ ሴት የእግዚአብሔር መንግስት ተናጋሪ ናት የምትከተለው የሃይማኖት ስርዓት ከሆነ ከዚህ አካባቢ መውጣት አለብ ለሃይማኖትማ አለ ብዙ ሺህ ዓመት ቆይተናል የሚሉ የሚኩራሩ አሉ ሂድና ተቀላቀል አንተ የምትከተለው ህይወት ከሆነ ሰዎችን ወደ መዳን የሚያመጣ እውነተኛ ህይወት ከሆነ ግለጣው ሰብረ ግለጣው ሰፈሩን አታጨናንቅ ኃይል ከሌለ መስክረ ሰውን ወደ እግዚአብሔር መንግስት ካላመጣ አጋንንት ጮሆ ካልወጣ የእግዚአብሔር መንግስት በኃይል ካልታየ ማንጃ አውጥተ መኪና ንዳ ትንሽ ካፒታል ይዘ ማርካቶ ገብተ ነግድ አዲስ ትውልድ እየመጣ ነው ቸርቾች ውስጥ ያለው የቃላት ውበት አማርኛውን እንደዚህ አርጎ የሚያወራ ግን ከአመት እስከ አመት አንድ ሰው የዳነ አይደለም አማርኛ ከሆነ ግን ከት እንደሚመጣ አይታወቅም አንድ ጊዜ እንኳን አጋንንት ጮሆ አይወጣም ግን የአማርኛ ብዛት የቃላት ጋጋታ እንደነሱ ደግሞ የሚኩራራ ሰው የለም እንዲህ ይላሉ እንደዚህ ተናግሬ ሄጄ ምን ይመጣብኛል ብዬ ደግሞ አልሰጋም ምንም እንደማይመጣ አውቃለሁ ለምን እስካሁን አልመጡም ጌታ እስከሚመጣበት ጊዜ ድረስ እንደማይመጡ አውቃለሁ እምኖረው እምወጣው እምገባው በጌታ ነው የማንም ጥገኛ አይደለም ኢየሱስ ክርስቶስ ነው እንዲህ ተነፍስ የሚያረጋኝ ኢየሱስ ክርስቶስ ነው ማታ ስተኛ በጊዜያዊ እንቅልፍ የሚወስደኝ ጧት መጥቶ ደግሞ መንፈስን ሲጋይን የሚያነቃው እሱ ሰው ምን ያደርግልኛል ዳዊት እኮ ነው ያለው ሰው ምን ያደርግልኛል እግዚአብሔር ረዳቴ ነው ሰው ምን ያደርግልኛል አቦ ሰው ምን ያደርግልኛል ዛሬ ዓለም በቃል ብዙ ነው ነገር ግን ኃይል አይታይም ቤተ ክርስቲያን ራሱ ክሪፕል ሆናለች ሽባ በዚህ አመት ሆስፒታል አካባቢ ያለው መጨናነቅ መቀነስ አለበት ሰው ወደዚህ መምጣት አለበት ብዙ ሰው ወረፋ ስላልደረሰ አልጋ አጥቶ ለ6 ወር ለ7 ወር እየተቀጠረ ነው በቤተ ክርስቲያን ውስጥ ያለው ኃይል ቢሰራ ይሄ አይሆንም ነበር ግን እዚህ ጋር እርስ በርስ እየተባላ ነው የሃይማኖተኞች ተላላኪ አይደለም እኔ የኢየሱስ ተላላኪ ነኝ መልእክት ሰጥቶኝ ወደ ዓለም ሁሉ ሂድ አንተ የኔ ተላላኪ ነህ ብሎኛል ጌታ እኔ የኢየሱስ ተላላኪ ነኝ አንዳንዶች አሉ የራሳቸው ተላላኪ ለማድረግ የሚፈልጉ የራሳቸው ቃል አቀባይ አድርጎ ለማስቀመጥ የሚፈልጉ ተጠንቀቅ ነው ያልኩ የመጀመሪያ ማስጠንቀቂያ ነው ቀጣዩ ቢጫ ነው ሶስተኛው ቀይ ይሆናል ቀዩ ከበራ እድል አይኖርህም ይሄ ትውልድ መስሚያው ጥጥ ነው የለም አይሰማም
የእግዚአብሔርን አጀንዳ ይዞ የሚሄድ ትውልድ ነው። አልሰማም የሚለው አማርኛ ዘመናዊ አይደለም። ጴጥሮስ ነው ከ2000 ዓመት በፊት ነው መስሚያዬ ጥጥ ነው ያለው እሱ ነው። ምን አልልም አልሰማም። ሻንጎ ላይ ምን አልልም ጥጥ ሶፍት ነው የኔ ድንጋይ ነው። መስሚያዬ ድንጋይ ነው በሉት። መስሚያዬ ድንጋይ ነው። ሶፍት ከሆነ ለስላሳ ነው ማለት ነው። አሁን ከዚህ በኋላ እኔ የሚፈጥረው ትውልድ መስሚያዬ ድንጋይ ነው የሚል ትውልድ ነው። ማንንም አልሰማም። ማንንም ሰማይ ብቻ አይቼ ነው የሚሄደው። እዚህ አካባቢ የቆመ ካለ ይረገጣል። ወደ ላይ ነው አይቼ የሚሄዳው። መስቀሉን አይቼ ድምጹን አይቼ ውበቱን እያየው ሰዎችን ለማዳን ስለ ኢየሱስ ለመመስከር በኃይል በስልጣን በግርማ ሞገስ ባልተለመደ ግሎሪ ባልተለመደ አኖይንቲንግ እሄዳለሁ። መንግስተ እግዚአብሔር በንግግር የሚታይ አይደለም፣ በመንፈስ ቅዱስ ኃይል የሚገለጥ ነው። የእግዚአብሔር መንግስት በንግግር ብዛት የሚገለጥ አይደለም። በምን የሚገለጥ ነው? በመንፈስ ቅዱስ ኃይል የሚገለጥ ነው። የመንፈስ ቅዱስ ኃይል ያስፈልጋቸዋል። የመንፈስ ቅዱስ ኃይል ያለው ሰው የእግዚአብሔርን መንግስት መግለጥ ይችላል። በቃል ብቻ አይደለም፣ በሚታይ ደረጃ ተንጀብል በሆነ ሁኔታ የእግዚአብሔርን መንግስት መግለጥ ይችላል። because of ኃይልን ለብሷል። እውነተኛ እምነት በሰው ጥበብ አይመሰረትም በእግዚአብሔር ኃይል እንጂ ይላል ፖል ነው ይሄንን የምናገረው። በእግዚአብሔር ኃይል እንጂ በቃላት ውበት ወይም በንግግር ችሎታ እውነተኛ እምነት አይገለጥም ወይም አይታይም። እኔ እኮ የዚህ ዘመን ነገር ገርማ አንዳንዱ አማርኛ ስለሚችል ብቻ ይኩራራል። አማርኛ ስለሚችል አንዳንዱ እንግሊዘኛ ስለሚችል ብቻ ነው የሚኩራራው። ጀርመን ላይ ውሻ ይችላል እኮ እንግሊዘኛ እንደፈለገ በእንግሊዘኛ ከውሻ ጋር ተግባባል። አያወራም እንጂ ያቃል። ና ይመጣል፣ ሂድ ይሄዳል፣ ተኛ ይተኛል። በምን ስለምሰማኑ ቋንቋ እንዲህ ያለ አማርኛ ያወራ ኃይል ከተገለጠ በቂ ነው። ለዚህ የሚጎተት በኋላ የምለውን ቦልቦላ እያልክ ብታወራም ችግር የለም። ግን ኃይል ይኑር። አማርኛ አጣፍጠ እንግሊዘኛ አቀላጥፈ አሸውደኝም። ኃይል ከሌለ ደናዋል። ካንተ ጋር አንድ ቁርስ አልበላም። እኔ የምፈልገው ኃይል የታጠቀ ትውልድ ነው። አንዳንድ ሰዎች አላችሁ እዚህ ውስጥ ዳይናሚክ የሆነ አኖይንቲንግ ይዛችሁ ጄኒውን የሆነ መልእክት ይዛችሁ የቋንቋ ችግር ያለባችሁ ሰዎች ውጡና እንደዚህ በመላ አማርኛ ተንብዩ። የሆነ ሰው ይነሳል ነው ያለው። ውሰደው ውሰደው ውሰደው። ትወጣላ ትወጣ ትገለጣላ ትገለጡ። ነብዩ የተነሳው ላንተ ነው። ትወጣላ ትወጣ። አንተን ለማደፋፈር ነው የተላኩት። እኔ ከሚያስጨንቁትና ከሚያስፈራሩት መሃል አይደሉም። እኔ እንደ ጳውሎስ አደፋፍራለሁ። አንተን ለማደፋፈር መጥቻለሁ። ለጢሞቴዎስ ጳውሎስ እንደተላከ ይሄንን ትውልድ አደፋፍር ተብዬ ተልኬያለሁ። አብዛኞቻችሁ የምትፈሩት ተቺዎችን ትፈራላችሁ አይደል? የሚተቹ ገና ለመናገር ስትነሳ ተቺዎች መጥቶ ፊት ላይ ድቅን ይላሉ አይደል? የሆነ ነገር ከተበላሸብኝ የሆነ ነገር አምልጦ ከወጣ አማርኛዬ ከተበላሸ ስብከቴ እንዲህ ከሆነ እንትኔ እንዲህ ከሆነ ያላችሁ ተቺዎችን የምትፈሩ ሰዎች ካልተተቻችሁ አታድጉም፣ አትገለጡም ነው ያለው። ትችት ወደ እናንተ ሰፈር ሲደርስ ቅባት ይሆናል፣ ኤክስፒሪየንስ ይሆናል፣ ፖቴንሻል ይሆናል። አንተን የሚተቸው አንዳንዱ አረቄ ተራ ቁጭ ብሎ ነው። ባለፈው ወደ አንተ ኮሜንት የጻፈው ልጅ አረቄ እየጠጣ ነው የጻፈው። አረቄ እየጠጣ የጻፈውን ሰው እየተፈራለ ጠጅ እየጠጣ ጫት እየቃመ ዳንክራ ቤት እየጨፈረ አንቺን ብሎ አገልጋይ አንተን ብሎ አገልጋይ ያለውን ሰው እየፈርተ ነው ጸጥ ያልከው። ተገለጥ ነው ያልኩት። ሂድ ተገለጥ። አጠገብ ያለው ሰው ነካ አርገውና ሂድ ተገለጥ በለው።
የመጀመሪያዎቹ የኢየሱስ ምስክሮች ፕሮፌሰሮች አልነበሩም ዶክተሮችም አልነበሩም ምኖች ነበሩ አሳ አጥማጆች ከፍ ያለ ትምህርት ቤት ያልተማሩ በገሊላ ባህር አካባቢ የከረሙ የዚህ ዓለም ሞኝ ተብሎ የሚጠሩ በዘመናዊ ቋንቋ ሰገጤዎች ነበሩ የናዝሬቱ ኢየሱስ ግን አሳ ከሚያጠምዱበት እየዞረ ትከሻቸውን እየመታ ኑ ተከተሉኝ ሲባል ምስክሮች ትሆናላችሁ በመጀመሪያው ክፍለ ዘመን በመጀመሪያው ዓመት በ50ኛው ቀን በኢየሩሳሌም ከተማ ውስጥ በጸሎት በቆዩ ሰዎች ላይ የመንፈስ ቅዱስ ኃይል ምናል ወረደ እስኪ ደግማችሁ ከኔ ጋር ወረደ በሉት ወረደ ምንድነው የወረደው የመንፈስ ቅዱስ ኃይል የናዝሬቱ ኢየሱስ እንደዚህ ብሏቸው ነበር ኃይልን እስክትቀበሉ ድረስ ከኢየሩሳሌም አትውጡ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ ከዛስ በኢየሩሳሌም በይሁዳ በሰማሪያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ የሚሰጣችሁ የቤት ሥራ በሰው ጥበብና ቃል የሚሰበክ አይደለም በምስክርነታችሁ አማካኝነት ሰዎች ከድቅድቅ ጨለማ ወደሚደነቅ ብርሃን መምጣት የሚችሉት የመንፈስ ቅዱስን ኃይል ታጥቃችሁ ስትመሰክሩ ጊዜ ብቻ ነው አላችሁ እኔ እሄዳለሁ አጽናኙን ምን አደርጋለሁ እልካለሁ አጽናኙ ይመጣል አጽናኝ ብቻ ሳይሆን ኃይላችሁን የሚያነቃቃና አይናችሁን የሚከፍት በፍርሃት ሳትጠቁ የምትመሰክሩበትን ኃይል ትቀበላላችሁ ጴጥሮስ የት ነው የተማረው ትምህርት ቤቱን የሚያውቅ ሰው አለ እንድሪያስ የተማረበትን ትምህርት ቤት የሚያውቅ ሰው አለ ያዕቆብ የተማረበትን ትምህርት ቤት የሚያውቅ ሰው አለ እዚህ ግባ የሚባል ትምህርት ቤት ያልተማረውን ሰው በአይሁድ ሃይማኖታዊ ሥርዓት ውስጥ ፖዚሽን የሌለው ሰው አንድ ተራ አሳ አጥማጅ የናዝሬቱ ኢየሱስ ትከሻቸውን ቷ አርጎ ምን በሉኝ ተከተሉኝ ለምን ምስክሮቼ ትሆናላችሁ ለመጀመሪያ ጊዜ ምስክርነት የተጀመረው በኢየሩሳሌም ከተማ ውስጥ ነው የናዝሬቱ ኢየሱስ በተሰቀለበትና በሞተበት በተቀበረበትና በሶስተኛው ቀን በተነሳበት በኢየሩሳሌም ከተማ ውስጥ ነው በመጀመሪያው ክፍለ ዘመን ምስክርነት የተቀጣጠለው እንደ ግንብ ለዘመናት የተገነባውን የአይሁዳውያንን ሃይማኖታዊ መረብ በጣጥሶ አዲሱ ሃይማኖት እንደ ኒኩሌር ቡም ብሎ ሲወጣ እግዚአብሔር ሰው ቃሉን በተግባር እንዲገልጥ ይፈልጋል እግዚአብሔር ሰው እንዲቆምም ይፈልጋል ሰው መቆም የሚችለው ደግሞ በመንፈስ ቅዱስ ኃይል የሆነ ምስክርነት ሲሰማ ብቻ ነው የእግዚአብሔር ዓላማ ሰው እውነትን ሰምቶ እንዲቆም ነው ሰው እውነትን ሰምቶ እንዲቆም ነው የእግዚአብሔር ዓላማ እውነትን ያልሰማ ሰው ደግሞ መቆም አይችልም ሃይማኖታዊ ሥርዓት ሰምቶ ጊዜያዊ ነገር ሰምቶ ኮተት ሰምቶ ሰው መቆም አይችልም በሰው ቃል ሰው አይቆምም በቃላት ጋጋታ ሰው አይቆምም ሰው መቆም የሚችለው በመንፈስ ቅዱስ የታጀበ ምስክርነት በሚደረግበት ስፍራ ሰው በምን ላይ ነው የሚቆመው በእውነት ላይ ነው ሰው የሚቆመው ሰው በእውነት ላይ መቆም አለበት እውነት ደግሞ ኢየሱስ ነው ሰው በኢየሱስ ላይ እንዲቆም ኢየሱስ መነገር አለበት ኢየሱስ የሚነገረው ደግሞ በመንፈስ ቅዱስ ኃይል ነው ሰው ያለ መንፈስ ቅዱስ ኃይል ኢየሱስ ጌታ ነው ልል አይችልም በኃይል የታጀበ ምስክርነት ሰው በእምነት በትዕግስትና በቅድስና እንዲቆም ይረዳል በእምነት በቅድስናና በትዕግስት እንዲቆም ይረዳል ምን አይነት ምስክርነት በኃይል የታጀበ ምስክርነት በኃይል የታጀበውን ምስክርነት ያዳመጠ ሰው ከእምነት ከቅድስናና ከትዕግስት ዞን ውጭ ሊሆን አይችልም በመጀመሪያ ደረጃ እየመሰከራችሁ ነው በሁለተኛ ደረጃ ምን አይነት ምስክርነት ነው እየመሰከራችሁ ያላችሁት ብታምንም ባታምንም ተጠርተሃል ሰው ምንድነው እየሰራችሁ ያላችሁት ሰዎች በእናንተ ሰፈር እየዳኑ ነው የምትመሰክሩት ምስክርነት የሰውን ሀርት ታች ያረገ ነው ሰዎች ይገረማሉ ምንድነው እየሰራችሁ ያላችሁት እግዚአብሔር ሰው ቃሉን በተግባር እንዲገልጥ ይፈልጋል በንግግርና በስብከት ብቻ አይደለም ነገር ግን በህይወት ምስክርነት
እንዲኖር እንዲገለጥ ይፈልጋል። እስኪ ከኔ ጋር እግዚአብሔር የሚፈልገው ሰው በሉት። ድገሙልኝ። እግዚአብሔር የሚፈልገው ሰው ሶስት አይነት ሰዎችን ይፈልጋል። አሜን አሜን። ሶስት አይነት ባህሪ ያላቸው ወይም በሶስት አይነት ነገሮች የታጠቀውን ሰው እግዚአብሔር ይፈልጋል። የመጀመሪያው በእምነት የቆመ ሰው። ጻፉ። በእምነት የቆመ ሰው። በእምነት የቆመ ሰው ማለት ትርጉሙ ምንድነው? በእምነት የቆመ ማለት በተከታታይ ፈተና፣ መከራ፣ ግፍ ወይም ጭንቀት መካከል ሆኖ እንኳን በእግዚአብሔር ላይ የሚያምን በደል እየደረሰበት ብሎ ጥርሱን ነክሶ እምነቱን ሳይጥል በእምነት የቆመ ሰው ማለት ነው። እግዚአብሔር እንደዚህ አይነት ምስክር ይፈልጋል። ምንም በጥፊ ሳይመቱ አንድ ኮብልስቶን ሳይቀምሱ አንተም ብሎ አገልጋይ ስለተባሉ ብቻ ይሄንን ኮሜንት አንብቦ አገልጋይነት የተወሰዋል። አንተም ብሎ አገልጋይ የሚለውን ኮሜንት ስላነበበ ብቻ ቱይ ከዚህ በኋላ ብሎ ቤት የገባ ሰዋል። በእምነት የቆመ ሰው የእምነት ኃይል ያስፈልጋቸዋል። በእግዚአብሔር ላይ የሚያምን እምነቱን ያልቀየረ ሰው ማለት ነው። በእግዚአብሔር የሚያምን እምነቱን ያልቀየረ ማለት ነው። በእምነት የቆመ ማለት የእምነት ሰው የሚያምነውን አያቋርጥም፣ አይተውም፣ አይንቀሳቀስም። ሁለተኛው እግዚአብሔር የሚፈልገው ሰው በመንፈስ ቅዱስ የተሞላ ሰው ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 4 ላይ በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ሊሳኖች ይናገሩ ጀመር። በመንፈስ ቅዱስ የተሞላ ሰው ራሱን አያንጸባርቅም። ውስጡ ላይ የእግዚአብሔር መንፈስ ያለበት ሰው ክርስቶስን ያሳያል፣ ክርስቶስን ይገልጣል፣ ክርስቶስን ይሰብካል። በቃልም በኑሮ ክርስቶስን ለሰዎች ያሳያል። በውስጣችን መንፈስ ቅዱስ ከሌለ ክርስቶስን ማሳየት አይቻልም። ስለዚህ ሁለተኛው እግዚአብሔር የሚፈልገው ሰው በመንፈስ ቅዱስ የተሞላ ሰው ነው። እግዚአብሔር የሚፈልገው ሶስተኛው ሰው በቃሉ እንጂ በቃል ብቻ የማይገዛ፣ በቃሉ እንጂ በቃል ብቻ የማይገዛ ምን ማለት እንደሆነ እነግራችኋለሁ። በአጭር እንዲህ ማለት ነው። የእግዚአብሔርን ቃል ተግባራዊ የሚያደርግ ዝም ብሎ ቀኑን ሙሉ ለፍልፎ ቤት የሚገባ አይደለም። የተናገረውን ቃል የሚኖር፣ የሚተገብር፣ ወደ አካል የሚቀይር። ሌላኛው በኃይሉ የሚታይ፣ በኃይሉ የሚታይ፣ በእግዚአብሔር ኃይል ላይ የሚታይ። ሶስተኛው የህይወት መቀየር ያመጣል። እንደዚህ አይነት ሰው ምንድነው የሚያደርገው? የህይወት መቀየር ያመጣል። የስብከተ ርዕስ መንፈስን በመግለጥ እንጂ ይላል። ይሄንን ርዕስ ይዛችሁ ሂዱ። መንፈስን በመግለጥ እንጂ። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 5 መንፈስን በመግለጥ እንጂ የመልእክት ርዕስ ነው።